ለመላው ወላይታ ቃለ ሕይወት ቤተክርስቲያን ምዕመናን አገልጋዮችና መሪዎች በሙሉ የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። በመቀጠል ባሳለፍነው በ2017 ዓመተ ምህረት ከሐምሌ 1 እስከ ነሐሴ 22 ባሉ ጊዜያት በተመረጡ በወሳኝ ጉዳዮች ላይ ስልጠናት ተዘጋጅቶ ከ2450 በላይ ለሚሆኑ አገልጋዮች በ3 ርዕሰ ጉዳዮች ስልጠና ተሰጥቷል። የስልጠና ዋና ዓላማዎች አንዱ ወንጌልና ባህል፣ ሁለተኛው በሕይወትና በአገልግሎት ፍሬያማነት፣ ሶስተኛው መጽሐፍ ቅዱስን መሰረት ያደረገ ሁለንተናዊ ታድሶ በሚል ስልጠናዎችን አዘጋጅተን ችግሮቻችንን መፍታት በሚችልበት መዳሰስ በሚችልበት ሁኔታ በጥሩ ሁኔታ በበቂ አሰልጣኞች ተሰጥተዋል። ይህ በአቋም መግለጫ እንዲገለጥ በሙሉ ድምፅ አቋም መግለጫን አጽድቋል። የአቋም መግለጫውን ከዚህ በመቀጠል የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ በንባብ ያሰማል። ጌታ ይባርካችሁ። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ቆላሲስ ምዕራፍ 1 ቁጥር 28። የወላይታ ቀጠና ቃለ ሕይወት ቤተክርስቲያን በእግዚአብሔር ምሕረት በ1920 ዓመተ ምህረት በኤስአይኤም ስዊድን ኢንተሪየር ሚሽን ወይንም ሰርቪንግ ኢን ሚሽን ሚስዮናውያን አማካኝነት የተተከለች የ98 ዓመት ዕድሜ ባለጠጋ ቀደምት ቤተክርስቲያን ናት። የወላይታ ቃለ ሕይወት ቤተክርስቲያን በ8 ወንዶችና በ2 ሴቶች የተቀጣጠለው እሳት አይሎና ቀጥሎ ከ1500 በላይ አጥቢያ ቤተክርስቲያናትን በ20 ህብረቶች አቅፋ ይዛ አካባቢያዊ ብሔራዊና ዓለም አቀፋዊ ሚስዮናውያንን የምትልክ በኢትዮጵያ ቃለ ሕይወት ቤተክርስቲያን ስር ካሉ ቀጠናዎች መካከል አንጋፋነቷ በሁሉም ዘንድ የሚታወቅ እውነታ ስለመሆኑ እግዚአብሔርን እናመሰግናለን። ይሁንና በማስተዋል ውስጣችንን ስንፈትሽ ግን ብዙ መታረምና እውነተኛ ታድሶ የሚሹ በርካታ ጉዳዮች መኖራቸው እንደ ብዛታችንና ያስቆጠርነውን ዕድሜ የሚመጥን ወቅታዊና መንፈሳዊ ቁመና ላይ አለመሆናችን በሚገባ እንረዳለን። ይህንን መካድ የማንችለውን አሁናዊ እውነታ በጥልቀት መረዳት ብቻ ሳይሆን ከዚህ በላይ ጊዜ ሊሰጠው የማይገባና አስቸኳይ ተግባራዊ እርምትና የታድሶ መንፈሳዊ እሳት መለኮስና እንዲቀጣጠል በየመዋቅራዊ ሰንሰለቱ አስተሳስሮ በአንድ ልብ በአንድ መንፈስ ማስተሳሰሩ ዋና ነገር ነው። ለዚህ መላው የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ናት የሚገኙ ምዕመናን ለመድረስና የታድሶ እሳት አስተሳስሮ ለማስቀጠል ይቻል ዘንድ በቀጠና ደረጃ በየአጥቢያ ቤተክርስቲያናት የሚገኙ መጋቢያንን የሁሉም ዘርፍ አገልጋዮችን ማለትም ለልጆች፣ ለወጣቶች፣ ለሴቶች አገልግሎት ኮሚቴዎች እንዲሁም ለመጽሐፍ ቅዱስ ትምህርት ተቋማት ርዕሰ መምህራንና ዲኖች ከሐምሌ 1 እስከ ነሐሴ 22 2017 ዓ.ም ድረስ በ6 ዙር ከ2450 ለሚበልጡ አገልጋዮች በቀጠናችን ጽሕፈት ቤት በጠረጴዛ አዳራሽ መጽሐፍ ቅዱስን መሰረት ያደረገው ሁለንተናዊ ታድሶ በሚል መሪ ሐሳብ ስልጠና ተሰጥቷል። በመሆኑም በቤተ ክርስቲያናችን እና በአካባቢያችን እየተስፋፋ የመጣውንና ፈር የለቀቀ መጽሐፍ ቅዱሳዊ አካሄድን በማጠን እኛ የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ አባላት በእግዚአብሔር ቃል እና በእምነት አቋማችን መሰረት በሚከተሉት አብይት ጉዳዮች ላይ የአቋም መግለጫችንን እንደሚከተለው ሰጥተናል። 1. ቤተክርስቲያናችን የራሷ የሆነ ራዕይ፣ ዓላማ፣ እሴትና ግብ ያላት ሲሆን በሁሉ መዋቅር በመሪዎችና በአገልጋዮች ዘንድ ቀዳሚው አጀንዳና አቋም ወንጌልን ላልደረሳቸው ማድረስና ምዕመናንን የክርስቶስ ደቀ መዝሙር ማድረግ እንዲሁም በሕይወት በትምህርት እና በመሪነት
መታደስ እንዳለብን በጽኑ እናምናለን። 2 ቤተ ክርስቲያናችን ከዘመን አመጣሽ አመለካከትና እይታ ተላቃ ትኩረትን ዘመን አይሽሬ ወደ ሆነው ወደ እግዚአብሔር ቃል፣ ወደ ጸሎት እና ወደ እውነተኛ አምልኮ እንድትመለስ አስፈላጊውን ሥራ ከቃሉ አስተምሮ ጋር አዋሂደን ለመፈጸም ቃል እንገባለን። በቤተ ክርስቲያናችን ሁለንተናዊ የሕይወት ጥራት እንዳይኖር ተግዳሮት ሆነው የቆዩ ቅድስና አልባ አኗኗር፣ ዓላማ ቢስ አለባበስ፣ መጽሐፍ ቅዱሳዊ መሠረት የሌላቸው ቅጂ ስብከቶችን፣ ዝማሬዎችን፣ ወንጌልን የሚጋርዱ ልማዶችንና ተግባራትን፣ ከዓለማዊነት ጋር የተቀየጠ የአምልኮ ሥርዓትንና ጭፈራን፣ የሐሰተኛ ነቢያትንና ሐዋርያት እንቅስቃሴን እንዲሁም ሥራ ጠል መሆንንና ስደትን እንደምቹ ቀዳሚ አማራጭ አምኖ መቀበልን አጥብቀን እንቃወማለን። እኛ አማኞች በባህል ወንጌልን የምንመዝን ሳንሆን በወንጌል ባህልን የምንመዝን መሆናችንን እየገለጽን በሁሉም አካባቢ ማንኛውም ከወንጌል ጋር የሚጋጩ ባህልና ባህላዊ አካሄዶችን እንዲሁም አሰራሮችን አጥብቀን እንቃወማለን። 5 እኛ በክርስቶስ አንድ ሰው፣ አንድ ሕንፃ፣ በቃሉና በመንፈሱ አንዲት ቤተ ክርስቲያን ሆነን የተሰራን ደግሞም ከዓለም ተጠርተን የወጣንና በእርሱ ቅዱሳን የተባልን ስለሆንን በቤተ ክርስቲያናችን ማንኛውም በዘርና በጎሳ የሚደረገውን አደረጃጀትንና መለያየትን እንቃወማለን። 6 በቤተ ክርስቲያናችን የሚደረጉ የመሪዎች ምርጫ፣ የአገልጋዮች ስምሪት መጽሐፍ ቅዱስንና የቤተ ክርስቲያናችንን መተዳደሪያ ደንብ የተከተለ መሆን እንዳለበትና በምርጫ ጊዜ የሚደረግ የትኛውም አላስፈላጊና አፈንጋጭ ከሥጋ የሆነ ምድራዊ ጥበብ እንቅስቃሴ ሁሉ እንቃወማለን። 7 በቤተ ክርስቲያናችን ለሚካሄዱ የምስጋና፣ የለቅሶ፣ የኮንፈረንስ ፕሮግራሞች አገልጋዮች ከመጋበዛቸው አስቀድሞ የአገልጋዮችን ታሪካዊ ሳይሆን አሁናዊ ቅድስና ሕይወታቸውን፣ አሁን የሚያገለግሉበትን ቤተ ክርስቲያን መልካም የአገልግሎት ፍሬ ያላቸው መሆኑን አለመሆኑን፣ ከቤተ ክርስቲያናችን የእምነት አቋም ጋር የማይጋጭ ትምህርት የሚያስተምሩ መሆን አለመሆናቸውን በየትኛውም ቤተ ክርስቲያናችን መድረኮች ላይ ውሃ መሸጥና በውሃ መጸለይን፣ ዘይት መሸጥንና በዘይት መጸለይን እንዲሁም መጽሐፍ ቅዱሳዊ ያልሆነ የገንዘብ አሰባሰብን በአንድ ግለሰብ ስም የሚካሄዱ በየትኛውም አይነት የመገናኛ አማራጮችና ቴክኖሎጂዎችን በመጠቀም የሚሰራጩ ፕሮግራሞችን አጥብቀን እንቃወማለን። 8 በቤተ ክርስቲያናችን የሚያገለግሉ መጋቢያን፣ ወንጌላውያን እና ሙሉ ጊዜ አገልጋዮች ሁልጊዜ በእግዚአብሔር ቃል እውነት ራሳቸውን በማየት ጊዜ በመውሰድ የእግዚአብሔርን ቃል በማጥናት ለሚመኑ በቂ መልእክት በማስተላለፍ ማገልገል እንዳለባቸውና ከቃሉ ውጭ የሚደረጉ ማንኛውም መጽሐፍ ቅዱሳዊ ተግባራትና መንፈሳዊ መሰል እንቅስቃሴዎችን እንቃወማለን። 9 በቤተ ክርስቲያናችን ስር የሚገኙ አማርኛ መጽሐፍ ቅዱስ ትምህርት ተቋማት እና ወላይታ ኢቫንጀሊካል ሴሚናሪ በቂ ጥራትና ብቃት ያላቸውን አገልጋዮች ማፍራት እንዲችሉ አስፈላጊ ሁኔታዎች ሁሉ ቤተ ክርስቲያናችን ማሟላትና ማሻሻል ግዴታዋ ሆኖ ሳለ በየትኛው ምክንያት ዕውቅና በሌለበት በመጽሐፍ ቅዱስ ትምህርት ተቋማት የተማሩ አገልጋዮችን ላለማሰማራት ቃል እንገባለን። 10 በቤተ ክርስቲያናችን የሚደረጉ ማንኛውም አገልግሎትና አሰራር የቤተ ክርስቲያናችን መተዳደሪያ ደንብ፣ እምነት አቋም፣ ሥርዓተ መጽሐፍ እና አፈጻጸም መመሪያዎችን በመከተል በመዋቅራዊ መያያዝ ለመትበር ቃል እንገባለን። የወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ጽሕፈት ቤት